መጽሐፍ ቅዱስ የያዘን ሰዎች ዘፍጥረት 27 እንገፍታለን። ይስሐቅ ሸምግሎ አይኖቹም ከማየት በፈሰሱ ጊዜ ታላቅ ልጁን ኤሳውን ጠርቶ ልጄ ሆይ አለው። እርሱም እነሆ አለው አለው። እርሱም አለው እነሆ እኔ አረጀው የምሞትበትን ቀን አላውቅም። አሁንም ማደኛህን የፍላጻህንም አፎትና ቀስትህን ውሰድ፣ ወደ ምድረ በዳ ውጣ፣ አደንም አድንልኝ፣ ሳልሞትም ነፍሴ እንድትባርክህ የጣፈጠ መብል እኔ እንደምወደው አዘጋጅተህ እበላ ዘንድ አምጣልኝ። ርብቃም ይስሐቅ ለልጁ ለኤሳው ሲነግር ትሰማ ነበር። ኤሳውም አደን አድኖ ሊያመጣ ወደ ምድረ በዳ ሄደ። ርብቃም ልጇን ያዕቆብን እንዲህ አለችው፣ እነሆ አባት ለወንድም ለኤሳው አደን አድነ አምጣልኝ፣ ሳልሞትም በልቼ በእግዚአብሔር ፊት እንድባርክህ የጣፈጠ መብል አድርግልኝ ብሎ ሲነግረው ሰማው። አሁንም ልጄ ሆይ እኔ በማዝ ነገር ስማኝ። ወደ መንጋ ሄደ 2 መልካም ጠቦቶች አምጣልኝ፣ እነርሱም ጣፋጭ መብል ለአባትህ እንደሚወደው አደርጋለሁ። ለአባትህም ሳይሞት እንዲባርክህ ይበላ ዘንድ ታገባለታለህ። ያዕቆብም ርብቃን እናቱን አላት፣ እነሆ ኤሳው ወንድሜ ጠጉራም ሰው ነው፣ እኔ ግን ለስላሳ ነኝ። ምናልባት አባቴ ቢዳስሰኝ በፊቱ እንደሚዘብት እሆናለሁ፣ መርገምም በላዬ አመጣለሁ፣ በረከትን አይደለም። እናቱም አለችው፣ ልጄ ሆይ መርገምህ በእኔ ላይ ይሁን፣ ቃሌን ብቻ ስማኝ፣ ሂድና አምጣልኝ። ሄዶም አመጣ፣ ለእናቱም ሰጣት። እናቱም የጣፈጠውን መብል አባቱ እንደሚወደው አደረገች። ርብቃም ከእርሷ ዘንድ በቤት የነበረችውን የታላቁን ልጇን የኤሳውን መልካሙን ልብስ አመጣች። ታናሹን ልጇን ያዕቆብንም አለበሰችው። የጠቦቶቹንም ለምድ በእጆቹና በለስላሳው አንገቱ ላይ አደረገች። የሰራችውን ጣፋጭ መብልና እንጀራውን ለልጇ ለያዕቆብ በእጁ ሰጠችው። ወደ አባቱም ገብቶ አባቴ ሆይ አለው። እርሱም እነሆኝ ልጄ ሆይ አንተ ማነህ አለው። ያዕቆብም አባቱን አለው፣ የበኩር ልጅ እኔ ኤሳው ነኝ። እንዳዘዝከኝ አደረግኩ። ነፍስህ ትባርከኝ ዘንድ ቀና በልና ተቀመጥ፣ ካደንኩትም ብላ። ይስሐቅም ልጁን ልጄ ሆይ እንዴት ፈጥነ አገኘኸው አለው። እርሱም እግዚአብሔር አምላክ ወደ እኔ ስላቀረበው ነው አለ። ይስሐቅም ያዕቆብን ልጄ ሆይ አንተ ልጄ ኤሳው እንደሆን ወይም እንዳልሆን እዳስስ ዘንድ ቅረበኝ አለው። ያዕቆብም ወደ አባቱ ወደ ይስሐቅ ቀረበ፣ ዳሰሰውም፣ እንዲህም ይህ ድምፅ የያዕቆብ ድምፅ ነው፣ እጆቹ ግን የኤሳው እጆች ናቸው አለው። እርሱም አላወቀውም ነበር። እጆቹ እንደ ወንድሙ እንደ ኤሳው እጆች ጠጉራም ነበሩና፣ ስለዚህም ባረከው። አለውም አንተ ልጄ ኤሳው ነህን? እርሱም እኔ ነኝ አለ። እርሱም ከልጄ አደን እንድበላ ነፍሴ እንድትባርክ አቅርብልኝ አለው። አቀረበለትም፣ በላም፣ የወይን ጠጅም አመጣለት፣ እርሱም ጠጣ። አባቱ ይስሐቅም ልጄ ሆይ ወደ እኔ ቅረብ ሳመኝ አለው። ወደ እርሱም ቀረበ፣ ሳመውም፣ የልብሱንም ሽታ አሸተተ፣ ባረከውም፣ እንዲህም አለ፣ የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው። እግዚአብሔርም ከሰማይ ጠል ከምድር ስብ የእህልንም የወይንንም ብዛት ይስጥህ። አሕዛብ ይገዙልህ፣ ሕዝብም ይስገዱልህ። ለወንድሞችህ ጌታ ሁን፣ የእናትህም ልጆች ይስገዱልህ። የሚረግምህ እርሱ እርጉም ይሁን፣ የሚባርክህ ብሩክ ይሁን። ይስሐቅም ያዕቆብን ባርኮ ከፈጸመ በኋላ ያዕቆብም ከአባቱ ከይስሐቅ ፊት ከወጣ በኋላ ወዲያው በዚያው ጊዜ ኤሳው ከአደኑ መጥቶ ገባ። እርሱም ደግሞ ጣፋጭ መብል አዘጋጀ፣ ለአባቱም አገባ። አባቱም አባቴ ይነሳ፣ ነፍስህም ትባርከኝ ዘንድ ከልጁ አደን ይብላ አለ። አባቱም ይስሐቅም አንተ ማን አለው። እርሱም እኔ የበኩር ልጅ ኤሳው ነኝ አለው። ይስሐቅም እጅግ ደነገጠ፣ እንዲህም አለ፣ ያደነውን አደን ወደ እኔ ያመጣ ማን ነው? አንተ ሳትመጣ ከሁሉ በላው፣ ባረኩትም፣ እርሱም የተባረከ ሆኖ ይኖራል። ኤሳውም የአባቱን ቃል በሰማ ጊዜ ታላቅ እጅግም መራራ ጩኸት ጮኸ። አባቱንም አባቴ ሆይ እኔንም ደግሞ ባርከኝ አለው። እሺ ወደ 41 ሂድ። ከ41 እስከ 45 እሺ 41 ኤሳውም አባቱ ስለባረከው በያዕቆብ ቂም ያዘበት።
ኤሳውም በልቡ አለ፣ ለአባቴ የለቅሶ ቀን ቀርቧል፣ ከዚህም በኋላ ወንድሜን ያዕቆብን እገድለዋለሁ። ለርብቃም ይህ የታላቁ ልጇ የኤሳው ቃል ደረሰላት። ታናሹን ልጇን ያዕቆብን አስጠርታ አስመጣችው። አለችውም፣ እነሆ ወንድም ኤሳው ሊገልህ ይፈቅዳል። አሁንም ልጄ ሆይ ቃሌን ስማ፣ ተነሳና ወደ ካራን ምድር ወደ ወንድሜ ወደ ላባ ሂድ፣ በእርሱም ዘንድ ጥቂት ቀን ተቀመጥ። የወንድምህ ቁጣ ከአንተ እስኪመለስ ድረስ ያደረግህበትን እስኪረሳው ድረስ ከዚያም ልኬ አስመጣሃለሁ። በአንድ ቀን ሁለታችሁን ለምን አጣለሁ? ርብቃም ይስሐቅን አለችው፣ ከኬቲ ሴቶች ልጆች የተነሳ ሕይወቴን ጠላው። ያዕቆብ ከዚህ አገር ሴቶች ልጅ ሚስትን የሚያገባ ከሆነ በሕይወት መኖር ለምኔ ነው። አሁን የናነበብነውን የመጽሐፍ ቅዱስ ክፍል ሁላችን እናውቀዋለን እና አሁን ያነበብነውን የመጽሐፍ ቅዱስ ክፍል ዘወትር ባነበብነው ቁጥር አዲስ ነው። ከዚህ በፊት ከዚሁ ክፍል ላይ ስለተሰረቀ ማንነት አውርቻችሁ ያስተምራችሁ ነበር። ልክ ነኝ? so every time ይህንን የመጽሐፍ ቅዱስ ክፍል ባነበባችሁት ቁጥር አሁን ያነበብነውን ምዕራፍ 27 ሁል ጊዜ እግዚአብሔር እዚህ ቃል ውስጥ አዲስ ነገር ያስተምራችኋል እና እዚህ ምድር ላይም ቸርች ውስጥም ከሰማይ በታች ባለ ነገር ውስጥ ሁል ጊዜ የምታገኟቸው ሰዎች በሙሉ ሁለት ናቸው። ወይ ኤሳው ናቸው ወይ ያዕቆብ ናቸው። ቸርች ውስጥ ስትመጡ ቸርች የሁለት ሰዎች ቅልቅለች፣ የኤሳው ወይም የያዕቆብ። እነዚህን ሰዎች ኤቭሪዌር ታገኛቸዋላችሁ። ክብር ለኢየሱስ ይሁን እና መጽሐፉ ሲጀምር እንደዚህ ነው የሚለው፣ ይስሐቅ ምን ባለ ጊዜ፣ በሸመገለ ጊዜ አይኖቹ ምን አሉ? ፈዘዙ። አይኖቹ ስለፈዘዙ ልጁን ማንን ጠራው? ኤሳውን ጠራውና እንደዚህ ያለው፣ ልጄ ኤሳው እንድባርክህ አደን ከምድረ በዳ ምን በልልኝ አምጣልኝ። ከየት? ከምድረ በዳ። እና ይሄንን ቃል የይስሐቅ ሚስት ሰማችው። የይስሐቅ ሚስት ይሄንን ቃል ስትሰማው ልጆቿን በተመለከተ ከመወለዳቸው በፊት የሰማችው የትንቢት ቃል አለ። የሰማችው ነው። በማህፀኑ ሲገፋፉ ልጆቿን በተመለከተ የሰማችው ቃል አለ። ሁልጊዜ መንፈሳዊ ሰዎች ስትሆኑ ስለ ልጆቻችሁ የተነገራችሁን ፕሮፌሲ ጠብቁት። ከኔ ጋር ናችሁ? ስለ ልጆቻችሁ የሰማችሁትን ፕሮፌሲ ጠብቁት። ያንን ፕሮፌሲ የሚፈጸምበትንም ታይም ማወቅ የልጆቻችሁ ሳይሆን የእናንተ ግዴታ ነው። እግዚአብሔር ታላቁ ለማን ይገዛል ብሏታል? ለታናሹ። ይሄንን ፕሮፌሲ ትጠብቋለች። ያዕቆብ የብኩርናውን ገዝቶ ሲመጣ ይሄንን ወሬ ስትሰማ ምንም አላለችም። ቢኮዝ ብኩርና በመግዛት ታላቅህን መግዛት አትችልም። ከኔ ጋር ናችሁ? እናንተ ቤተሰብ ውስጥ እያንዳንዱ ቤተሰብ ውስጥ ሰፈር የሚያደርጉ ሰዎች በሙሉ ፈርስት ቦርን ናቸው። ከኔ ጋር ናችሁ? እናንተ ቤት ውስጥ በኩር የሆነው ሰው ነው ከሁሉም ልጆች በላይ ሰፈር የሚያደርገው። ሌላ ታይም ማስተምራችኋለሁ። በኩር በመሆን የሚገዛ ነገር የለም። ሰውየው ፕሮፌሲው ምስር በመስጠት ፉልፊል የሚሆን መሰለው። ምስር ሰጠና ገዛ። ርብቃ ግን ይሄንን በማድረግ የተነገራት ፕሮፌሲ ሙሉ እንደማይሆን ገብቷታል። አንድ ቀን ትጠብቅ ነበር እና ድንገት ኤሳውና ይስሐቅ ሲያወሩ ሰማች። እንድባርክህ የሚል ቃል። እንድባርክህ የሚለውን ቃል ስትሰማ ይሄ በረከት ትራንስፈር መሆን ያለበት ለያዕቆብ ነው። ቢኮዝ የሰማችው ፕሮፌሲ ለኤሳው አይደለም፣ ለያዕቆብ ነው። ይሄንን ቀን ትጠብቀው ስለነበር ኤሳው ለአደን ሲወጣ ጠብቃ ያዕቆብን አስገባችው። ቢኮዝ የዚህ ፕሮፌሲ ባለቤት ያዕቆብ እንጂ ማን አይደለም። ፕሮፌሲው በረከቱ ወደ ሌላ ሰው ትራንስፈር እንዲሆን አልፈለገች። ኖ እግዚአብሔር የነገረኝ ለማን ነው አለች? ለያዕቆብ ነው። ይሄንን ፕሮፌሲ ፉልፊል ማድረግ ያለበት መፈጸም ያለበት የዚህ በረከት ተቀባይ መሆን ያለበት ማን ነው? ያዕቆብ ነው። ኤሳው ሲወጣ ማን ገባ? ያዕቆብ ገባ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የኤሳው መውጣት ተጠብቆ ማን ገባ?
ያዕቆብ አንድ ነገር ነው ነገር እናቴ አላት አባቴ ድንገት ያዕቆብ መሆኔን አውቆ ቢረግመኝ ምንድን ነው የሚሆነው አላት። ቢኮዝ ከርስ አልፈልግም። ከነገርናችሁ ከርስ ምን አይደለም አልፈልግም። በጣም ስፒሪቹዋል ሰው ስትሆኑ የምትጠነቀቁት ለከርስ ነው። ሄሎ ያዕቆብ አባቱ ቤት ላይክ አስቡት፣ ወላጅ አባታችሁ ጋር ሂዳችሁ የመጀመሪያ ልጅ ስሙ ሌላ ሰው ሆኖ እሱ ነኝ ብላችሁ ወጣችሁ አይ እሱ አይደለህም ቢላችሁ ለእናንተ ጆክ ነው፣ ስቃችሁ ልሸውደው ነበር ምናምን ነው የምትሉት። ያዕቆብ ግን ሲሪየስ ነው። እዛ ይስሐቅን ለመሸወድ መሞከር ምን ይዘ መምጣት ነው? ከርስ ይዘ መምጣት ነው። እና እናቴ አላት አንቺ አላት ያልገባሽ አንድ ነገር ልንገርሽ፣ ላንቺ ባልሽ ሊሆን ይችላል ይሄ ሰውዬ። ሃሎ ላንቺ ባልሽ ሊሆን ይችላል፣ አብሮሽ የሚተኛ ፐርሰን ሊሆን ይችላል። እዚህ ሰውዬ ውስጥ ያለው ነገር ላንቺ አልገባሽም። ይሄ ሰውዬ ሸምግሏል ብዬ ልሸውደው ብሞክር ሰምቲንግ ልቡ ባይደሰት የኔ ላይፍ አንቺ ኦልሬዲ ዘመንሽ አልቋል፣ የኔ ላይፍ ግን ይበላሻል አላት። ከዛ እንደዚህ ነው ያለችው፣ እርግማኑን እኔ ወስዳለሁ አለች። ሃሎ እርግማኑን ምን ላለሁ እና ልንገራችሁ፣ እርግማኑን እኔ ወስዳለሁ ስትል ይስሐቅ እንደፈለገ ርብቃን ቢረግማት ርብቃ አንደር ከርስ ልትሆን አትችልም። ቢኮዝ ራሱን ረገመ ማለት ነው። አንድ ናቸው። ይስሐቅ ራሱን መርገም እንደማይችል ስለምታውቅ አንተ ግባ አለችው። የሰማች ነው። ይስሐቅ ማንም መርገም አይችልም፣ ራሱን መርገም አይችልም። ችግር የለው ማለት እርግማኑ በማን ላይ ይሆን? ይስሐቅ ያዕቆብ መሆኑን እያወቀ መርገም አልቻለም። ቢኮዝ ከረገመ ራሱን ነው የሚረግመው። ያዕቆብ መሆኑን አውቋል። ድምፅህ የያዕቆብ ነው አለው። ልሸውዱ አልችልም። ከኔ ጋር ናችሁ። ነገር ግን መራገም ከጀመርኩኝ አለ ይሄን ሰውዬ አይደለም ረግመው የሆነ ሰውዬ ያንተን እርግማን ወስዳለሁ ብሎታል። ራሴን ልረግም ስለሆነ ይሄንን ሰውዬ ልባርኩ አለ። ራሴን ምልለው ራሴን ልረግም ስለሆነ ራሴን ከምረግም ይሄንን ሰውዬ ልባርኩ አለ። አልገባችሁ? ሁል ጊዜ ዘፍጥረት 27ን ሳነብ ምን እንትን እንደሚል ልንገራችሁ። ፐዝል የሚባል ይሄ እንደዚህ እንትን እያለች የምታሽከረክሩ ጨዋታ አለ አይደል? ዘፍጥረት 27 ለኔ ስፒሪቹዋል ፐዝል ነው። የሆነ ነገሮችን ኬዎችን ስትቀይሩ የሆነ ነገር ውስጥ ትገባላችሁ። ከኔ ጋር ናችሁ? ዴይሊ ባነበባችሁት ቁጥር ፐዝል ነው፣ ፕሮፌቲክ ፐዝል ነው። አልገባችሁ? ፕሮፌቲክ ፐዝል ነው። የሆነ ነገር በገለበጣችሁ ቁጥር አዲስ ከለር ነው የምታገኙ። በገለበጣችሁ ቁጥር ላይፋችሁን የሚቀይር ሚስትሪ ነው የምታገኙት። ላይፋችሁን የሚቀይር ሰው እንደዚህ ያለችው እርግማኑን ማን ወስዳል? ከዛ ይዛው ገባች። ይዛው ከገባች በኋላ አንድ ነገር ተፈጠረ። ያዕቆብ ማውራት ጀመረ። አንተ ማን ነህ ሲባል ኤሳው አለ። ነው ኤሳው አይደለህም፣ ድምፅህ የማን ነው? እና ሴትዮዋ ርብቃ በጣም ዋይስ ሴት ነች። ይስሐቅ በምን እንደሚሸወር ታውቃለች። በግ አረደችና ቆዳውን አለበሰችው። ያዕቆብ ሲያወራ የሚያወራው እንደ ያዕቆብ ነው፣ ግን ማንኝ እያለህ ነው የሚያወራው እንደማን ነው? ከዛ ኔክስት የተናገረው ነገር አንድ ነው። ይስሐቅ በጣም መንፈሳዊ፣ አይኖቹ ቢሸመግሉ መንፈሳዊ ሲሆን እንድነካ ቅረብ አለው። ሲነካው የበጎቹን ጸጉር ነካ። ኦልዌይስ እግዚአብሔር እናንተ ትጸልዩ ሊሰማችሁ ይፈልግና ይሄ ኃጢአተኛ ነው ይላል። እጁን ሲዘረጋ ግን እናንተን አይደለም የበጉን ጸጉር ነው የሚነካው። የበጉን ጸጉር ነው የሚነካው። የበጉን ጸጉር የነካ ሰዓት ጸሎትን አለመስማት አይችልም። ወደ አንተ ዘንበል አለ ማለት አይችልም። ወደ አንተ ዘንበል አለ ማለት አይችልም። ግዴታ ይሰማሃል። ግዴታ ይሰማሃል። በረም ስሙ። እንጸልይ ብያችሁ መጸለይ ስንጀምር እግዚአብሔር ያያችሁን ይሄ እኮ ትናንትና ተናጋሪ የተኛው ሰውዬ ነው ይላል። ያያችሁን ይሄ እኮ ትናንትና ሰው የገደለ ሰውዬ ደሞመንት እጁን እስኪ ነው ድምጹን ልለፍና እስኪ ጄል ዘርጋ ሲል የሚነካው የበግ ጸጉር ነው የሚነካው የልጁ አፍተር ዛት ያዕቆብ መሆንህን እያወቀ ይባርካል። ያዕቆብ ነህ እኮ ሲያይህ ያዕቆብ ነህ፣ ግን ይባርካል። ያዕቆብ ነህ ግን ምን ይልሃል? ይባርካል። ዝም አይልህም። ቢኮዝ እዛ እጁን የዘረጋ ሰዓት የሚነካው ጸጉር የማን ጸጉር ነው? የበግ ጸጉር ነው። ዳስ ዋይ ሁሉ ጊዜ እዚህ ስቴጅ ላይ ስቆም እንደዚህ ይንባር የእግዚአብሔር እጅ በእናንተ ላይ እንዲዘረጋ ጸልያለሁ እላለሁ። ቢኮዝ ስትጮሁ ጩኸታችሁ ሲሰማ የያዕቆብ ነው። እጅ ሲዘረጋ ግን የእናንተ አይደለም። የሚነካው የበግ ጸጉር ነው።
ላብራዲያ ኮሳታራ ባህሻቴ በረም ስሙኝ ናው ያዕቆብ መሆኑን አውቋል። ኤሳው ነኝ ሊለው ሊሸውደው ነው። ደህና ነገር ያደር ነካው። ከነካው በኋላ ሰውየው ደነገጠ። እዚህ ውስጥ አንድ ከባድ ስፒሪቹዋል ፕሪንሲፕል አለ። በግ ታልፎ አይኬድም። አንድ ፐርሰን በግ ይዞ ከቀረበ ሰው ቢገልም ትባርከዋለህ። አያያያያያያያያያያያ አንድ ሰው 60,000 ህዝብ ገሎ በግ ይዞ ከቀረበ ማለፍ አችልም። ይሄ የእግዚአብሔር ዓለም ፕሪንሲፕል ነው። ኤኒቲንግ ብታደርግ ደሞመንት በግ ከያዝክ ይሄ ላንተ አይደለም አይለም። ላንተ ያልሆነውን ይሰጥሃል። ላንተ ያልሆነውን ይሰጥሃል። የያዕቆብ አድቫንቴጅ የነበረው ጸጉሩ ነው። ቁጭ በሉ። ምኑ ነው? ጸጉሩ ነው። እናትየዋ በጣም ዋይ ሴት ነች። አይኖ ድምጽህ የማን ነው? የያዕቆብ ነው። ድምጽህ የማን ነው? የያዕቆብ ነው። ይስሐቅ እንደማይባርክ አውቃለሁ። ይስሐቅ ግን ማለፍ የማይችለው ነገር ልንገርህ፣ የበግ ጸጉር ላልብስህ። አያያያያያያ የበግ ጸጉር ምን ልበልህ? ላልብስህ። ከዛ በኋላ አለመባረክ አይችልም። ከዛ በኋላ አንተን ሚሊዮነር አለማድረግ አይችልም። አንተን የዘላለም ህይወት አለመስጠት አይችልም። ያንተን ታሪክ አለመቀየር አይችልም። ቢኮዝ እጅ የተዘረጋ ሰዓት ድምፅ አይሰማም። የሚሰማው ምንድን ነው? ፕራካቶ ሳንዳራ ባህሻዴ ለሬዲያ ኮሳ ካታራ ባህሲያቴ ራኮቶንዶ ሮቦሳ ሊብራሃዲያ ፕራዶ ሳካቴ ሪፕሮቶሳ ሊክራአዶ ሳንታራ ባህሻዴ ካሊ ፕሮቶሳ ካታይ ራቦሳ ሊብራሃዲያ ፕሮዶሳ ሊክራአዶስ አንተ ሰው ያለው አይኑ እንደማትሸውደኝ አውቃለሁ። ኤሳው ሲገባ ይስሐቅ ምን እንዳለው ልንገርህ። ወንድምህ ያዕቆብ በረከት እንደወሰደ እኮ ነው ያለው። ያዕቆብ በረከት እንደወሰደ አውቋል። ግን በረከት ይስሐቅ እንዲሸወድ ያደረገው እግዚአብሔር ኦልዌይስ እናንተን የሚሸወደው በግ ሲያይ ነው። ድምጻቸው አይሸውደው፣ የሆነ አክቲቪቲያቸው አይሸውደው። ነቲንግ በግ ያየ ሰዓት እጁን የዘረጋ ሰዓት እናንተን አይደለም የሚነካው፣ በጉን ነው የሚነካው። በጉን ነው የሚነካው። ከኔ ጋር ናችሁ? ይሄ በቃ የእግዚአብሔር ዓለም ፕሪንሲፕል ነው። ያንተ ቮይስ አይሰማም። ለዛ ነው እግዚአብሔር ስትጸልዩ ለምን እንደሚመለስላችሁ ልንገራችሁ። ስትጸልዩ ድምጻችሁ ያዕቆብ ነው። ጋድ አልሰማውም ይላል። ይሄ ሰውዬ ያዕቆብ ነው ይላል። በምትጸልይበት ስፍራ ለዛ ነው ጂሰስ እንደዚህ ስትጸልዩ አለ በስሜ የምትጸልዩትን ጸሎት በሙሉ ያማን ጸልየን የበግ ጸጉር ካለ ጸልየን የበጉ ስም ካለ አባ ለመመለስ አይችልም። ለዛ ነው ስንጮ ይሄ ይላል። ይሄ የዛ የሌባው ሰውዬ ድምጽ ነው። ይሄ የዛ ጭብርባሪው ድምጽ ነው። the moment በጉን እዛ ውስጥ የከተትክ ሰዓት ሌባው ይቀራል። በጉ እየጮህ ዝም አለለም ይላል። በጉ እየተናገረ ዝም አለለም ይላል። ፕሮኮሳሊ ብራሃዲያኮሳቴ ላፕራካቶንዶ ሮቦሳሊ ብራዲያኮስ ጄሌ ብሬዲያ ፕራዶሳሊ ክራት ኢየሱስ በሉስ። በኃይል ወዳለው ድምጻቸው አይሰማም። በኃይል እወድሃለሁ፣ በኃይል እወድሃለሁ። ቁጭ በሉ። ኤቭሪ ታይም እግዚአብሔር የእናንተን ላይፍ እንዲቀይረው ስትፈልጉ አትጸልዩ፣ በጉን አስታውሱት። ይኸውና በደንብ ስሙኝ። ሰይጣን በምን እንደሚሸውዳችሁ ልንገራችሁ። ደሞመንት ለመጸለይ ስታስቡ ሰይጣን ያንተ ድምጽ የያዕቆብ ድምጽ እንዲሰማ ስለሚፈልግ የሰራሃቸው ሚስቴኮች ይደረድራቸዋል። የሰራሃቸው ሚስቴኮች ሲደረደሩ መጸለይ ይከብዳል። ብጸልይም እግዚአብሔር አይሰማኝም ይላል። ቢጸልይም እግዚአብሔር የማይሰማህ ለአንድ ነገር ነው። ድምጽህ የያዕቆብ ድምጽ እንደሆነ ታውቃለህ። እግዚአብሔር ያዕቆብ እንደማይሰማ ታውቃለህ። ወዲያውኑ ማድረግ ያለብህ ሰይጣን ይሄንን ሲልህ በጉን አስገባው። ፕሮኮሳሊ ብራሃዲያኮስ እግዚአብሔርን በጉን አስታውሰው። የዛን ታይም ያንተን ጸሎት አለመስማት አይችልም። አንተን አለመባረክ አይችልም። ያንተን ላይፍ አለመቀየር አይችልም። ፕሮኮሳሊ ብራዲያኮስ ሳንታራ ባሃቴ ከዛ ይስሐቅ እጁን የዘረጋ ሰዓት ያዕቆብን ሲነካው ጸጉርህ የያዕቆብ አይደለም አለው። ከኔ ጋር ናችሁ? በደንብ ስሙ። አንድ ሰው የፈለገ ያክል ቢያረጅ የሰው እጅ ላይ ያለ ጸጉርና የበግ ጸጉር መለየት አይከብደው።
ስፔሻሊ በግ የሚያረባ ሰው ምንም አይነት ቴክኖሎጂ ብትጠቀሙ ልሸውዱት አትችሉም። but he knows በግ ጸጉር የሱ እጅ ላይ እንዳለ ድምጽህ ያዕቆብ ነው አለው፣ ግን እባርክሃለሁ። ድምጽህ የዚያ አጭበርባሪው ሰውዬ ነው፣ ግን ምን እልሃለሁ? እባርክሃለሁ። ግን ምን እልሃለሁ? እባርክሃለሁ። ግን ምን እልሃለሁ? ለዛ ነው እግዚአብሔር በደንብ አማርኛው ደስ ላይል ይችላል። ይሄንን አማርኛ እንደፈለጋችሁ በትንትን ልታወጡት ስለሱ አይመለከተኝም። እግዚአብሔር ኦልዌይስ እናንተ ላይፍ ላይ የሚሸወደው በግ ሲኖር ነው። በግ ሲኖር ይሸወዳል። አያያያያያያያ በግ ሲኖር ይሄ ሰውዬ ይሄ የያዕቆብ ድምጽ ነው አይልም። በግ ስላለ ራካቶንዶሮ ቦሳ ሊፕራዶ ሻቴ ሪብራዲያ ኮሳካቴ በደንብ ስሙ። ይስሐቅ እና ያዕቆብ ሲገናኙ ብለሲንግ ነው ትራንስፈር እንዲሆን የተፈለገው። ልክኛ አይደለ? የሆነ ሰውዬ ሊባርክ ነው እዛ ጋር ቆመዋል። የሚባረከው ሰው እዚህ አለ። አንዲት ርብቃ የምትባል ሴት ደግሞ እዚህ አለች። እዛ ቤት እንድትባረክ ከተፈለገ አለችው እዚህ ጋር በግ ማረድ አለብን። ይስሐቅ እንዲባርክህ ምን መታረድ አለበት? በግ ማረድ አለብን። ሴትዮዋ እዚህ ጋር በግ አረደችና በቃ ግባ አላላችሁ። የበጉን ምን አለበሰችው? ለዛ ነው አዲሱን ሰው ለብሳችሁታል ይላል። ደም ፈሶላችኋል ብቻ አይደለም ለብሳችሁታል። ሴትዮዋ እዛ ጋር ደም አፈሳለች፣ በግ ታርዷል። እዚህ ጋር ደግሞ በጉን የለበሰ አንድ ሰው አለ። በጉ ደም ያፈሰሰላቸው ሰዎች አይደለም የሚባረኩት፣ የለበሱት ሰዎች ናቸው የሚባረኩት። የለበሱት ሰዎች ነው የሚባረኩት። ምናልባት እዛ ጋር የፈሰሰው ደም ለኤሳውም ጭምር ነው የፈሰሰው። የታረደው በግ ለሁለቱም ነው ምን ያለው ደሙ የፈሰሰው። ነገር ግን በረከት ጋር ስንመጣ የለበሰው ሰው ነው የሚባረከው። እና የሆነ ሰው ይለብሷል። ከዛ እጅ ሲዘረጋ በግ በግ ይላል። ላራዲያ ኮሳንታራ ባሃሲያቴ ፕሮኮቶ ሳሊ ፕራካቶንዶ ሮቦስ ሪፕራዶ ሻሊ ብራሃዶ ሳሊ ፕራካቶንዶ ሮቦሳቴ ቁጭ በሉ። ፕሮኮቶ ሳንዳራ ባሃሻካቴ ለዛ ነው መጽሐፍ ቅዱሳችሁ ስለ በረከት ሲያወራ ኤፌሶን 1 እንደዚህ ይላል፣ በክርስቶስ ኢየሱስ ምን ያለ በግ ከሌለ ብለሲንግ የለም። በግ ከሌለ ባርኮት የለም። ኤቭሪ ታይም ብለሲንግ እንዲለቀቅ ሲፈለግ ምን መቅረብ አለበት? የሆነ ሰው በግ ለብሶ መቆም አለበት። በግ ለብሶ ያልቀረበ ሰው ብለስድ ሊሆን አይችልም። ለዛ ነው ላይክ መጽሐፍ ቅዱስ ምን ይላል መሰላችሁ? ክርስቶስ ጽድቃችን ነው፣ ቤዛችን ነው፣ ምናችን ነው፣ ኤቭሪቲንጋችን ነው። የናዝሬቱ ኢየሱስ በሉ እስኪ። ጽድቄ ነው፣ ቅድስናዬ ነው፣ እግዚአብሔርን መፍራቴ ነው፣ የዘላለምን ሕይወቴ ነው፣ ጥበቃዬ ነው፣ ሁሉ ነገሬ ነው፣ ሀብቴ ነው፣ ባለጠግነቴ ነው፣ ሁሉ ነገሬ ነው፣ ሁሉ ነገሬ ነው። በቀረበ አንድ ሰውዬ ተባረከ። ልክ ነኝ? በረከቱን ሲባረክ ግን አንድ ከባድ ችግር ተፈጠረ። የተፈጠረው ችግር ምን እንደሆነ ልንገራችሁ። ላራዲያ ኮሳታራ ባሃሲያንቴ የተፈጠረው ችግር ምን እንደሆነ ልንገራችሁ። ይስሐቅ ባረከው። ይስሐቅ ባረከው። አንድ ሰው ኦሊና ኦሊ ያዕቆብ ነው፣ እኔ ይስሐቅ ነኝ ብላችሁ አስቡ። ባረኩት። ከተባረከ በኋላ ምን ኤክስፔክት የምታደርጉት? የዚህ ሰውዬ ላይፍ ፍሬያማ እንዲሆን የሚጠብቁት። ሰውየው ከተባረከ በኋላ 14 ዓመት ሙሉ ገደል ለገደል የሚሮጠው። ቴንክ ዩ ከኔ ጋር ናችሁ? ተባርኳል። ባይብል አልተባረከም አይላችሁም፣ ተባርኳል። በረከቱ ጋር ስትመጡ ግን 14 ዓመት በዛ በዚህ ሰው በረከቱ ምን ከተባለ በኋላ ከተባረከ በኋላ 14 ዓመት ሙሉ ሰውየው ሩጫ ላይ ነው። ሰውየው ሩጫ ላይ መሆኑ አይደለም። ኤሳው መጣና አባቴ በረከትህ ብቻ ነች አለው። በረከትህን ማን ወሰደው አለው። ከዛ በኋላ ቁጥር 41 እስከ 45 ላይ ስታነቡት ኤሳው ስለሚገልህ ተባለ። ምን በል ሽሽ። ሰውየው 14 ዓመት ሙሉ ከኤሳው እየሸሸን ይኖረው። ኤሳው ግን አልተከተለውም። ኤሳው ይገለኛል ብሎ ሰውየው እየሸሸ ነው። ኤሳው ግን አልተከተለውም።
አንዳንዶቻችሁ እንደዚህ ናችሁ። አልገባችሁ? ሰውየው 14 ዓመት ሙሉ ኤሳው በዚህ በኩል አለፈ እያለ እየሮጠ ነው፣ በዚህ በኩል መጣ እያለ እየሮጠ ነው፣ በዚህ በኩል ኤሳው አለፈ። 14 ዓመት ሙሉ ሰውየው እረፍት የለው። ከ14 ዓመት በኋላ ሲወጣ ለራሱ አይታችሁታል። ኤሳውን ከማግኘቴ በፊት አለ እስኪ እናንተ ለፉ አላቸው። እስቲል ነው ድረስ ኤሳው አለ። ኤሳው ግን አልተከተለውም። ከኔ ጋር ናችሁ? ኤሳው ለምን እንዳልተከተለው ልንገራችሁ። ያዕቆብ ተባረከ። ከዛስ ኤሳው መጣ። በእስራኤል ውስጥ ባለ የማህበረሰብ ሕግ መሰረት አባትህ ባርኮሃል ማለት ቤት ውስጥ ያለውን ንብረት በሙሉ ሰጥቷል። ከኔ ጋር ናችሁ? ያዕቆብ ተባርኳል ሲባል ኤሳው የመሰለው ምንድን ነው? ቤት ውስጥ ያሉ ንብረቶችን በሙሉ ማን ወስዷቸዋል? ይሄን ሰውዬ ገድለዋል አለ። ደን ከጥቂት ደቂቃ በኋላ ሲያየው ይሄ ሰውዬ ንብረት አልፈልግም ብሎ ሄዷል። ንብረት አልፈልግም ብሎ ከሄደ ንብረቱ ኤሳው ሆኗል። ለምን ይከተሏል? አባትየው ሲባርከው ኤሳው የመሰለው ነገር አንድ ነው። እዛ ቤት ውስጥ ያለ ከብት፣ እዛ ቤት ውስጥ ያለ ቤት፣ እዛ ቤት ውስጥ ያለ ሁሉም ነገር በሙሉ ያዕቆብ የሚሆን የመሰለው። ያዕቆብ ደግሞ ብለሲንግ ተቀበለና ምን እያለ ነው? እየሮጠ ነው፣ እየሸሸ ነው። ቢኮዝ ልዩነት ምን እንደሆነ ለኤሳው በረከት ካሽ ነው። ለኤሳው በረከት ካሽ ነው፣ በረከት ካብት ነው፣ በረከት የሚታይ ነው። ለያዕቆብ ግን በረከት ካሽ አይደለም፣ በረከት አኖይንቲንግ ነው። በረከት የማይታይ ነው። ለዚህኛው በረከት የሚቆጠር ነው። ለዛኛው ግን በረከት እንደዛ አይደለም፣ ኖርማል አይደለም። በረከት አኖይንቲንግ ነው። ሰውየው እንደዚህ ከሆነ ያለው ከዚህ ሰውዬ አለ ከይስሐቅ አኖይንቲንግ ስለተካፈልኳል የትም ስፍራ ብሄድ ይስሐቅ ያለውን በሙሉ አመጣዋለሁ። ከዜሮ ብጀምር ቢሊየነር ሆናለሁ። ቢኮዝ የተካፈልኩት የሚቆጠር ነገር ያለ አኖይንቲንግ ነው። በረም ስሙን። የይስሐቅ አኖይንቲንግ ሁለቱንም ባለጸጋ አድርጓቸዋል። ግን ሁለቱም ጋር ያለው ልዩነት ምንድነው እንገራቸው። ይሄኛው ፐርሰን ሊበዛ አይችልም፣ ያለው ተሰጥቶታል። ቤት ውስጥ ያለውን ነገር በሙሉ ማኑ ሰር ተብሏል። ኤሳው። ይስሐቅ ያኛው ያዕቆብሳ ነቲንግ አልፈልግም፣ አኖይንቲንግ ነው ፈልጎ። አኖይንቲንግ ከወሰድኩኝ አለ አፋር ብሄድ ባለጸጋ ሆናለሁ፣ ሶማሊያ ብሄድ ባለጸጋ ሆናለሁ፣ ሰሜን ብሄድ በለጽጋለሁ፣ ደቡብ ብሄድ በለጽጋለሁ፣ አረብ ሀገር ብሄድ እውጣለሁ፣ ኤቭሪዌር ብሄድ። ሰውየው እንደዚህ አለ፣ ያዕቆብ እንደዚህ አለ፣ ኤሳው ይገለኛል። እዚህ ከተቀመጥኩ አለ ኤሳው ይገለኛል። ለምን እንደሚገለውም ያውቃል። ቢኮዝ እዛ ከተቀመጠ ከብቶች የኔ ናቸው ሊለው። ይስሐቅ እዛ የሚቀመጥን ሰው ነው የማይፈልገው። ሶሪ ኤሳው እዛ የሚቀመጥን ሰው ምን አይልም አይፈልግም። ቢኮዝ እዛ ያለው ንብረት በሙሉ የኔ ነው ብሎ ነው የሚያምነው። እና ያዕቆብ እንደዚህ አለ፣ አንተ ሰው ያለ ይሄን አንተ ውሰዳለሁ፣ እኔ ጋር አኖይንቲንግ አለ። የትም ስፍራ ብገባ ራካቶንዶ ሮቦሳ ሊብራሃዲያ ኮሳቴ ፕሮኮቶሳ ሊብራሃዲያ ኮሳካቴ። ቁጭ በሉ። ሃይሊ አኖይንትድ የሆነ እግዚአብሔር የቀባው ፐርሰን ጋር ስትመጡ እንደ ኤሳው አይነት ልብ ይዛችሁ እንዳትመጡ። እንደ ኤሳው አይነት ልብ ይዛችሁ እንኳን ብትመጡ በከብት ልትባረኩ ይችላላችሁ። አኖይንቲንግ ግን የላችሁ። ቴንክ ዩ ሰን። አኖይንቲንግ የላችሁ። በከብት ልትባረኩ ይችላላችሁ። ሰምቲንግ እጃቸው ላይ ሊገባ ይችላል። ሰምቲንግ ሊፈጠር ይችላል። አኖይንቲንግ ጋር ስትመጡ የትም የላችሁ። ደሞመንት ከዛ ስፍራ አስወጥተን ሳሙኤል ብንወስዳችሁ ልበለጸጉ አትችሉ። ቢኮዝ አኖይንቲንግ የላችሁ። እዚህ ቤት የሚሰራውን አኖይንቲንግ በሙሉ ሁላችሁም እንድትካፈሉ ጸልያለሁ። ሁላችሁም እንድትካፈሉ ጸልያለሁ። በደንብ ስሙኝ። ስፒሪቹዋል ያልሆኑ ሰዎች፣ መንፈሳዊ ነገር በደንብ ያልገባቸው ሰዎች በማቴሪያል ያምናሉ። በማቴሪያል ያምናሉ። ምሳሌ ብዙ ጊዜ እዚህ የሚመጡ ሰዎች ሲጸልዩ ስለምትዋቸው መንፈሳዊ ይመስሏቸዋል። የምተነብይላቸው ሰዎች ጌታ ስለሚናገራቸው በጣም መንፈሳዊ ይመስሏቸዋል። አንድ ነገር ልንገራቸው። እዚያም ጥቼ ፕሮፌሰር እያደረግኩላቸው ቤት ያለው እንደዚህ ያለው እንደዚህ ያለው ላቸዋለሁ አይደለ? ተለቆላቸው ይሄዳሉ። ኔክስት መተው ምን ይሰጣሉ? ቴስቲሞኒ ይሰጣሉ። ልክ ነኝ? አንዳቸውም ግን ቅባት ሲጠይቁ ሰምታቸው አታውቅም። ልክ ነኝ? አንዳቸውም። ቢኮዝ እንደ ኤሳው ስትሆን ኤቭሪ መንፈሳዊ አውቶሪቲ ያለውን ሰው ስታገኝ ትዝ የሚልህ ማቴሪያል ነው። የኤሳው ልብ ሲኖርህ
የትኛውም ከፍ ያለ መንፈሳዊ አገልጋይ ስታይ ትዝ የሚልህ ምንድን ነው? ማቴሪያል ነው። የያዕቆብ አይነት ልብ ሲኖርህ ግን ቁርስም አልፈልግም፣ ምሳ አልፈልግም፣ አኖይንቲንግ ነው ፈልገው። ኦ ምንድነው ፈልገው? ፕራካቶ ሳሊብራዲያኮስ። ኤሳው ያልተረዳውን ነገር ልንገራችሁ። ይስሐቅ ህይወት ላይ ያለው አኖይንቲንግ ነው ይስሐቅ ቤት ውስጥ ያለውም ሪሶርስ በሙሉ ያመጣው። የሆነ ሰው የይስሐቅ አኖይንቲንግ እንዳመጣ ሳይሆን የሚያምነው ማቴሪያል ነው ይፈልገው። ያዕቆብ ደግሞ አባቱ ላይፍ ላይ የሚሰራው ቅባት ገብቶታል። አንተ ሰው እያለ ነቲንግ አልፈልግም፣ ይሄንን ንብረት በሙሉ ምን በለው ውሰደው፣ እኔ ምን ላለሁ እወጣለሁ፣ ሸሻለሁ፣ ችግር የለውም፣ የትም ስፍራ ሂድ ብባል እሄዳለሁ። ከዛ እናቱ እንደዚህ አላችሁ፣ ሁለታችሁ አንድ ቤት ከምትጠፉ በአንዴ ልቤ ከሚያዝን ሂድ አለችው። ቢኮዝ ልጇ ኤሳው ከመግደል አይመለስም። ማቴሪያል ጉዳይ ላይ ከመግደል አይመለስም። ለማቴሪያል ያለው አመለካከት እናንተ እንደምታስቡት አይደለም። ለካሽ ያለው አመለካከት እናንተ እንደምታስቡት አይደለም። ወንድሙን ከመግደል አይመለስም። ልጅ ያለችው ኦልሬዲ አኖይንቲንግ ተቀብለሃል። አኖይንቲንጉ ኦፕሬት እንዲያረግ ከዚህ ቤት ውጣ። ምን እንዲል ያዕቆብ እንደዚህ አይነት ሞቲቬሽን ተነግሮት ነው ተነቃክቶ ነው የወጣው። ራካታላ በሃንዶ እያለው ነው የወጣው። ተነቃክቶ በቃ ደስ ብሎት በቃ እንደተባለው ልበዛ ነው ልሰፋ ነው አኖይንቲንግ ወስጃለሁ ምናምን እያለ ነው የወጣው። የሰማችሁ ነው። ደን ምን ተፈጠረ መሰላችሁ? ሰውየው 14 ዓመት ሙሉ ምን ሆነ? ባሪያ ሆነ። 14 ዓመት የተቀበለው በረከት ለመገለጥ 14 ዓመት ወሰደበት። ብለሲንጉ ያኛው ሰውዬ 14 ዓመት ሙሉ ከብቶቹ የተዋለዱለት ነው ኤሳው። ከኔ ጋር ናችሁ? ይሄኛው ሰውዬ ሚስትና አንድ ከብት ለማግኘት 14 ዓመት ወሰደበት። አንድ ከብት ለማግኘት ምን አይነት ብለሲንግ ነው? እንደዚህ አይነት በረከት ይቅርባችሁ። ለምን ይቅርባችሁ እንደምን ልንገራችሁ። ፕሮኮቶሳ ሊብራሃዲያ ኮሳት ከ14 ዓመት በኋላ ማኒፌስት የሚያደርግ ብለሲንግ እንደዚህ እኮ ነው የተባለው። ይስሐቅ እኮ ኤሳው እንደዚህ ነው ያለው፣ አባቴ ኦልሬዲ ሊሞት ነው አለ። ቤታችን ውስጥ ድንኳን መጣሉ አይቀርም። አባቴ ሞቶ ያዕቆብንም ቀብሬ የሁለት ሰው ድንኳን ከምንተክል መጀመሪያ አባቴ ሞት ነው ያለው። አባቱ በአመታት 1 ዓመት 2 ዓመት በኋላ እንደሚሞት እርግጠኛ ነው። ያዕቆብ ጋር ስትመጡ ሰውየው ባርኮታል። የባረከው ሰውዬ የተባረከውን ብለሲንግ ሳይ ኦልሬዲ የለም። 14 ዓመት ወስዶበታል። ተባረክ ያለው እናት አይልም፣ ተባረክ ያለው አባት አይልም፣ የሉም። ከ14 ዓመት በኋላ ነው ማኒፌስት ያደረገው። ለምን ከ14 ዓመት በኋላ ማኒፌስት እንዳደረገ ነግራችኋለሁ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። በደንብ ስሙን፣ በደንብ ስሙን። ይስሐቅ ቤት 2 ወንድ ልጆች ናቸው ያሉት። ልክ ነኝ? ላባ ቤት 2 ሴቶች ናቸው ያሉት። ያዕቆብ የኤሳውን ሚስት ነው ያገባው። ሊያ ለኤሳው ተብላ የተቀመጠች ሴት ነች። ከኔ ጋር ናችሁ? ራሄል ደግሞ ለማን ተብላ? ለያዕቆብ። 7 ዓመት ሙሉ ኤሳው ተጠብቆ ስላልመጣ ኤሳው እዛ እንጆ እያደረገ ነው፣ እዚህ መምጣት አይፈልግም። 7 ዓመት ሙሉ ኤሳው ተጠብቆ ስላልመጣ መጀመሪያችን አግባ ተባለ። አሁን ብዙ ጊዜ ለራሄል 7 ዓመት ለሊያ 7 ዓመት ዋጋ የከፈለ ይመስላችኋል? ሰውየው 14 ዓመት ዋጋ የከፈለው ለአንድ ሴት ነው፣ ለራሄል ነው። ሊያን ወንድሙ ስለቀረ ግረ መንገድ ነው ያገባው። ጠበቅን አለ። ታላቅ ይመጣል ብለን ጠበቅን፣ አልመጣም እስቲል ነው። በቃ ውሰዳት ተባለ። ፕሮኮቶስ ሳሊ ብራሃዲያኮስ። ከዛ ሰውየው 14 ዓመት ዋጋ ከፈለ። ምን እንደሚገርም ልንገራችሁ። ከላባ ቤት ሲወጣ አንድ ችግር ተፈጠረ። ከላባ ቤት ሲወጣ ከላባ ቤት ወጣ። አንድ ወንዝ ዳር ያለ ከብቶችን አሰማርቶ አንድ መልአክ ተገለጠለት ይላል አይደለ? መልአኩ ምንድን ነው ያደረገው? ምኑን ሰበረው ነው የሚለው? ምኑን? የምኑን ሽሉዳ? ቢኮዝ የያዕቆብ ችግር ጭኑ ነው። አልገባችሁም? የያዕቆብ ችግር እሱ ነው። ሰው መሰበር አለበት።
ያዕቆብ 14 ዓመት ሙሉ ዋጋ ያስከፈለው ችግር ያ ነው። መልአኩ ጋር ከእግዚአብሔር ጋር እንኳን ሲታገል ፈርስ አንተ ሰው የችግር ነው የተባለው። ከዚህ በኋላም ሌላ 14 ዓመት ዋጋ መክፈል አይቀርም። የአንዳንዶቻችሁ መሰበር አለበት። አይ ቲንክ ፕራካታላ ባንዴሬቦስ ክብር ለኢየሱስ ይሁን። 14 ዓመት ዋጋ ከፈለ። ልክ ነኝ? 14 ዓመት ዋጋ ከፈለ። ከ14 ዓመት በኋላ አንድ ነገር ተፈጠረ። አንድ መልአክ አገኘው። ከሰውም ከእግዚአብሔር ጋር ታግለሃል አለው። አፍተር ዛት የሱ የብዙ ነገሩ መጀመሪያ ሆነለት። ያዕቆብ ለምን መሰላችሁ 14 ዓመት ሙሉ ዋጋ የከፈለው? 14 ዓመት ሙሉ ዋጋ የከፈለውን መሰላችሁ? እግዚአብሔር ሁል ጊዜ እግዚአብሔር ሰዎች እሱ ፊት ሲቀርቡ ለሚያቀርቡት መስዋዕት እንዲጠነቀቁ ይነግራቸዋል። ልክ ነኝ አይደል? እግሩ እየተንሻፈፈ እንዳታቀርብ ይልሃል። ለምን እንደሚላችሁ ነግራችኋለሁ። ቀንዱ እየተሰበረ እንዳታመጣ ይልሃል። ልክ ነኝ? የሆነ ችግር ያለበት እንስሳ ወይም መስዋዕት ምን እንዳታቀርብ ቢኮዝ የተሳሳተ መስዋዕት ምን እንደሚያመጣ ነግራችኋለሁ። ያዕቆብ ከ14 ዓመት በኋላ ለምን ብለሲንጉ እንደተገለጠ ልንገራችሁ። 14 ዓመት ዋጋ አስከፍሎታል። ናው አስቡት። ናው ባርኪያችሁ ቢሊየነር ሁኑ ብዬ ቤት ይኖራችሁ ወይም ሚሊየነር ሁኑ ብዬ ባረኳችሁ ልበላችሁ። ከ14 ዓመት በኋላ ቤት ቢኖራችሁ ይሰራላችኋል። እድሜያችሁ 50 60 70 ሲሻገር ቤት ቢኖራችሁ ይሰራላችኋል። ልክ ነኝ? ከ14 ዓመት በኋላ አሁን የባረኳችሁ ብለሲንግ ቢገለጥ ለእናንተ ጠቅሞ ምንድን ነው? ለዛ ነው መጽሐፍ ቅዱሳችሁን ስታነቡት ዕብራውያንን መጽሐፍ ስታነቡ ልጆቹን ሲባርክ እንደዚህ ይላል፣ ከተረከዙም ዝቅ ብሎ ባረካቸው ይላል። ተረከዝ በመያዣው እድሜ ላይ ነው ሰውየው የተባረከው። ከኔ ጋር ናችሁ? ሰውየው ኦልሬዲ ማንከስ ጀምሯል። መጽሐፍ ቅዱስ እንደዛ ነው አይደል የሚለው? ከምኑ ዝቅ አለ ነው የሚለው? ከያዘው ምንድነው ይሄ? ምርኩዝ ነው አይደል የሚለው? ከምርኩዙ ዝቅ ብሎ ያ ማለት ያዕቆብ ኦልሬዲ ምን መያዝ ጀምሯል? ምርኩዝ መያዝ ጀምሯል። ማንከስ ስለጀመረ ስለተሰበረ ምርኩዝ መያዝ ጀምሯል። ብለሲንጉ ከ14 ዓመት በኋላ ምን አለ? ሪቪልድ ሆነ፣ ተገለጠ። ዋይ 14 ዓመት ሙሉ ለምን እንዳስጠበቀው ልንገራችሁ። አባትየው መስዋዕት አቅርብልኝ ሲለው የተናገረው ቃል አንድ ነው። ኤሳውን የጠራው አይደለ? ኤሳው እና አለው። አሁን የምናገራችሁን ቃል በደንብ ስሙ። ኤሳው እና አለው። ኤሳው መጣ፣ እንደዚህ አለ፣ ልጅ ያለ የምወደውን ምግብ አደን ከምድረ በዳ አድነህ ምን በልኝ አምጣልኝ። ከየት አምድነህ? ከዛ ርብቃ ሰማችና ቤት ውስጥ ያለ በግ አርዳ መጣች። ይስሐቅ የፈለገው ከውጭ ነው። የራሱን በግ ለራሱ አርደው ነው ያበሉት። ይስሐቅ እየነገራቸው ያለው ነገር አንድ ነው። እኔ ቤት ውስጥ የሌለ እንስሳ አምጡ ነው ያላቸው። ከምድረ በዳ አምጡልኝ ነው ያለው። ልክ ነኝ አይደል? እነሱ ሲያቀረቡለት የራሱን ምግብ አብልተውት ራሱን እንዲባርክ ነው ያደረጉት። ልጅየው እንዲባርክ አላደረጉትም። ሄሎ ከኔ ጋር ናችሁ? ሰውየው የራሱን በግ ነው ያበሉት። የሱን የበግ ቁጥር ነው የቀነሱበት። የነገራቸው ነገር አለ። ልጅ ያለ ብዙ ጊዜ አደን ስወጣ አልያዝ ያለኝ እንስሳ አለ፣ እሱን ምን በልኝ ይዘልኝ ጣ ኤሳው ይዞ ሊወጣ ምድረ በዳ ሄዷል። እናትየዋ ሰምታለች ከምድረ በዳ አምጡ እንደተባለ። የቀረበለት በግን ነው፣ የቤት እንስሳን የቀረበለት። ሰውየው የዱር እንስሳ አምጡልኝ ያለው። ሄሎ ምግቡን ሲበላው ይጣፍጣል፣ ግን የበግ ነው። ሄሎ ያዕቆብ የተሳሳተ መስዋዕት ስላቀረበ 14 ዓመት ፈጀበት ለመገለጥ። ያቀረበው መስዋዕት ሮንግ ነው። ኤቭሪ ታይም በደንብ ስሙ። ሄሎ እግዚአብሔር ለምን ይመስላችኋል ለናዝሬቱ ኢየሱስ ከስም ሁሉ በላይ ስም የሰጠው? ከስም ሁሉ በላይ ስም የሰጠው ለምን እንደሆነ ልንገራችሁ። እግዚአብሔር የናዝሬቱ ኢየሱስን ምድር ላይ ሲልከው ሕግ ያልሰጠውትን፣ ነቢይ ያላኩለትን፣ መጽሐፍ ያልሰጠውትን፣ ኦሪት ያልሰጠውትን የኔ ያልሆነን ሕዝብ አምጣልኝ ብሎ ነው የላከው።
ከኔ ጋር ናችሁ? እስራኤላውያንን አምጣልኝ አላለውም። ህግ ሰጥቷቸዋል፣ የሱ ናቸው። ሶ ክራይስት መጣና ለሁሉም ነው የሞተው። ሶ ጋድ በክራይስት ደስተኛ የሆነው ምድረ በዳ ላይ ያለ መስዋዕት ነው ያመጣለት። ምድረ በዳ ላይ ያለን ቤት ውስጥ ያለ በግ፣ ቤት ውስጥ ያለ ለዛ ነው እኔ ለእስራኤል ቤት ምን አላልኩም ይላል። ፈረስት አካባቢ እንደዛ ነው። እኔ ለዚህ ቤት ነው የተጠራሁት አላቸው። ፈረስት አካባቢ ቆየና ግን ሮማውያንን መፈወስ ጀመረ። መቶ አለቃውን መፈወስ ጀመረ። ብዙ ነገር ማድረግ ጀመረ ራሱን። ቢኮዝ እግዚአብሔር የናዝሬቱ ኢየሱስን የላከው ቤት ውስጥ ያለ በግ ይዞ እንዲመጣ አይደለም የላከው፣ ምድረ በዳ ላይ ያለው ነው። እኔ እናንተን እነሱን ነው። እነዚህ ሰዎች ህግ አላኩላቸውም፣ የኔ አይደሉም። ኦሪት አላኩላቸውም፣ የኔ አይደሉም። ነብይ አላኩላቸውም፣ የኔ አይደሉም። እነሱን አምጣልኝ የተባለው ሶ ክራይስት ከስም ሁሉ በላይ ሌሎች ነቢያቶች ለእግዚአብሔር ይዘውለት የሚሄዱት በግ ነው። ቤት ውስጥ ያለውን በግ እስራኤላዊ ነው ይዘው የሚቀርቡት። ካህኑ እስራኤላዊ ነው። ልክ ነኝ አይደል? ደም ሲፈስ ኤቭሪ ካህን የበጉን ደም ይዞ ቅድስተ ቅዱሳን ሲገባ እስራኤላዊን ወክሎ ነው የሚገባው። ኦልሬዲ የእግዚአብሔር ነው ያ በግ። ክራይስት መጣና እስራኤላዊን ይዞ አልቀረበም፣ አሕዛብን ይዞ ቀረበ። ሶ እግዚአብሔር ሁል ጊዜ የሚደሰተው መስዋዕት እንድታቀርብለት ሲፈልግ ከምድረ በዳ እንድታመጣለት ነው። ክራይስት ሁላችንን ከምድረ በዳ መጣ። የናዝሬቱ ኢየሱስ ሁላችንን አንድ ሳይቀር ሁላችንም ምን አደረገን? ከምድረ በዳ መጣን። ቤት ውስጥ የለንም። በደንብ ስሚ፣ ቤት ውስጥ የለንም። ልክ እንደ ይስሐቅ ቤት ውስጥ ያለ በግ ቀርቦለት ተናዷል። እግዚአብሔር ቤት ውስጥ ያለ በግ የራሱ ነው። የፈለገው ነገር ግን አንድ ነው፣ ከምድረ በዳ እኔ እናንተ ነው ወገን ያልነበርነውን፣ ህዝብ ያልነበርነውን፣ ህዝቤ ብሎ ጠርቶን የማያውቀውን የሱ ያልነበርነውን ምን አለን? ይዞን መጣ። ለዛ ነው አሁን ክራይስትን ባየ ቁጥር እግዚአብሔር ይደሰታል። ቢኮዝ ክራይስት ከምድረ በዳ ነው አደን ይዞለት የመጣው። ከምድረ በዳ ነው እኔ እናንተን ይዞለት የመጣው። እኔ እናንተ ጋር ስንመጣ ህግ የለም። እኔ እናንተ ጋር ስንመጣ ነብይ አልተላከለንም። እኔ እናንተ ጋር ስንመጣ ካህን እንትን አላለንም። እኔ እናንተ ጋር ስንመጣ ታቦቱ ላይ የሚፈሰው ደም ለእኔና ለአንተ ምንም አልሆነንም። የተፈጠረው ነገር አንድ ነው። ክራይስት መጣ። ክራይስት መጣን። እግዚአብሔር ሆይ አለው ችግር የለውም ምድረ በዳ ላይ ያለውን በግ እኔ ይዤ ልመጣለሁ። ሶ ምድረ በዳ ላይ ያለውን እኔ እናንተን ምድረ በዳ ላይ ያለውን እናንተን ይዞን ቀረበ። ከዛ እግዚአብሔር ተደሰተ በዛ መስዋዕት። ከስም ሁሉ በላይ የሆነውን ኔም ሰጠው። ከስም ሁሉ በላይ የሆነውን ስም ሰጠ። ኤቭሪ ታይም ብለሲንግ የሚገለጠው የሚቀርበው መስዋዕት ከምድረ በዳ ሲሆን ነው። አፍሪካ ለምን እንደማታደርግ ልንገራችሁ። የማታደርግበት አንዱ ሚንስ ላውራ ስሙኝ። ለኢትዮጵያ መንግስት የሚሰራ አሜሪካዊ ተታቃለህ? አታውቅም። ለኢትዮጵያ መንግስት የሚሰራ እንግሊዛዊ ተታቃለህ? አታውቅም። ለእንግሊዝ መንግስት የሚሰራ ኢትዮጵያዊ ግን በሻለ። እነሱ ፕሮስፐር የሚያደርጉት በረታቸው ውስጥ ያለን በግ አይደለም፣ ከምድረ በዳ አጥምደው ለራሳቸው ያደርጉታል። ዜጋቸው ያልሆነን ሰው አጥምደው ለነሱ እንዲሰራ ያደርጉታል። ኢትዮጵያዊ ለአሜሪካ ይሰራል፣ ኤርትራዊ ለአሜሪካ ይሰራል፣ ጋቦናዊ ለአሜሪካ ይሰራል። ስቲል ነው ድረስ ፍሎሪሽ ያደርጋሉ። ብለሲንግ ሁል ጊዜ የሚገለጠው ከበረት ውስጥ ያለ ውጭ የሆነን ምድረ በዳ ያለን ነገር ይዘህ ስትቀርብ ነው። ሶ በደንብ ስሙኝ። አሜሪካ እዚህ ሀገር ውስጥ አሜሪካ አፍሪካ ውስጥ ያላትን ሪሶርስ ለማስጠበቅ ለአሜሪካ የሚታገሉላት አፍሪካ ውስጥ ያሉ ዜጎች ናቸው። አሜሪካዊ እንኳን አይደሉም። አሜሪካዊ አይደሉም። ከኔ ጋር ናችሁ? ለአሜሪካ ብለው ስብሰባ የሚቀመጡላት ዜጎች አሏት፣ አሜሪካዊ ያልሆኑ። ሶ ይስሐቅ የፈለገው ነገር እኮ አንድ ነው። የኔ ያልሆነን በግ አምጡ ነው ያለው። የኔ ያልሆነ ምን በግ አምጡ። ፕራካቶሳሊ ብራሃዲያኮስ በደንብ ስሙ። ብዙ ጊዜ ፋሚሊ ጋር የሚሰራ ቢዝነስ ፌል ያደርጋል። ልክ ነኝ? አንተም ማናጀር ሁነህ እህት ወንድሞች እናት አባትህን ድርጅት ውስጥ ካስገባ እመነኝ ድርጅቱ 3 ዓመት እንኳን አይቀጥልም፣ ይፈርሳል። ከሌሎች ከማታውቃቸው ሰዎች ጋር የምትሰራው ስራ ደግሞ ፍሎሪሽ ያደርጋል። ልክ ነኝ አይደለ? እነዚህ ሰዎች ከውጭ አድነውልህ ነው የሚያመጡት። ከውጭ ልክ ነኝ? ከውጭ አድነው ነው የሚመጡት። ፋሚሊስ ቤት ውስጥ ያለውን ነው የሚሰጡ።
ቤት ውስጥ ያለውን ነው የሚሰጡ። ሶ ይስሐቅ አንድ ነገር ገብቶታል። ከውጭ ከምድረ በዳ ምን በልልኝ አድንልኝ። ቸርችም በኃይል እንድትበዛና እንድትሰፋ ከተፈለገ ቸርች ውስጥ አንድ ቸርች ፌል የሚያደርገው መቼ እንደሆነ ልንገራችሁ። ቸርች ፕላንት ያደረጋችሁ ሰዎች ይገባቸዋል። ድንቁ ና ቸርች ፕላንት ያደረጋችሁ ሰዎች ይገባቸዋል። ቸርች ፕላንት ታደርጋላችሁ። 20 ሰው ቸርች ውስጥ ይኖራቸዋል። ስንት ሰው? 20 ሰው። ዛሬ ሲሰበሰቡ 20 ሰው ነው። ነገ ሲሰበሰቡ 20 ሰው ነው። ከነገ ወዲያ ሲሰበሰቡ 20 ሰው ነው። ከዛም ቀጥሎ ሲሰበሰቡ ስንት ነው? 20 ሰው። እመነኝ ከ5 ስብሰባ በኋላ 10 ይሆናሉ። ለምን እንደሚሆን ልንገረው። አንዳቸውም ከምድረ በዳ ሰው ይዘው አይመጡ። ተደዋውሎ እርስ በርስ ነው ይመጡት። ቤት ውስጥ ያለን ሰው ነው ይዘው ይመጡት። አልገባችሁም? ቤት ውስጥ ያለን ሰው ነው ይዘው ይመጡት። ፓስተሩ ከምድረ በዳ ሰው እንዲመጣለት ይፈልጋል። ሄሎ ይሏል። አቤት እና ዛሬ ቸርች አንሄድም። ቸርች ውስጥ ያለን ሰው ነው ይዘውለት ይመጡት። በረት ውስጥ ያለውን ሰው ይዘውለት ይመጡት። ቸርቹ አያድግም። ሄሎ ለዛ ነው ጂሰስ እንደዚህ ያላቸው፣ እናንተን አለ ሰው አጥማጅ አደርጋችኋለሁ። ምን አደርጋችኋለሁ? ሰው አጥማጅ አጥምዳችሁ ማምጣት አለባችሁ አለ። ካልሆነ ኪንግደም አይሰፋም። ማስተምሮ የገባችሁ ነገር ማስተምሮ የገባችሁ ሶ ኤቭሪ ታይም ብለሲንግ እንዲኖር ከተፈለገ የሚቀርበው መስዋዕት አውትሳይድ የሚመጣ መሆን አለበት። አውትሳይድ እስኪ አስቡት። ባዮሎጂካል አባት አላችሁ። አባታችሁ ነው። አባታችሁ 4 በግ አለው። 4ቱን በግ ለማምጣት 10 ዓመትና 15 ዓመት ታግሏል። እንዲባርካችሁ ፈልጋችሁ አባታችሁ የሰማችሁ ነው። አንደኛውን በግ አረዳችሁለትና አባቴ ባርከኝ አላችሁት። ቀልድ ነው። አባታችሁ መሳቅ ነው የሚጀምረው። ቢኮዝ በጎቹን 3 አድርጋችኋል። እንዳይረግም ልጅ ነው። ከኔ ጋር ናችሁ። ያዕቆብ ያደረገው ያንን ነው። የሰውየውን በግ አረደለት። ከኔ ጋር ናችሁ። የሰውየውን በግ ምን አለው? አረደለትና አባቴ ብላ ባርከኝ አለው። አባትየው ጆክ ነው የመሰለው። ግን እስኪ ልንካ አለው። ልንካ ሲለው በጉ የኔ ነው የኔ አይደለም የሚለውን ቼክ እያደረገ ነው። የሰማችሁ ነው። በጉ ማን ነው? የኔ ነው የኔ አይደለም የሚለውን ቼክ እያደረገ ነው። ኤቭሪ ታይም መስፋፋት ያለው ፍሮም አውትሳይድ ሲሆን ነው። ፍሮም አውትሳይድ ስለሚሆን ነው። ለዛ ነው ብዙ ጊዜ ቸርች ውስጥ ያሉ ክርስቲያን ወንድሞች በቢዝነስ በጣም ፕሮስፐር ያደርጉም አብዛኞቹ። ቢኮዝ ቤት ውስጥ ካሉ በጎች ጋር ነው መጠመድ የሚፈልጉት። ቴንክ ዩ። አውትሳይድ ማጥመድ አይፈልጉም። ሃሎ እየሰማችሁ ነው? ኤቭሪ ታይም ከእናንተ መንፈሳዊ አውቶሪቲው ከፍ ያለ ፐርሰን ስታገኙ አውትሳይድ ትዝ ይበላችሁ። ቤት ውስጥ ያለው አይደለም። አውትሳይድ ከአውትሳይድ ምን ይዤ መጣው የሚለውን ምን በሉ አስቡ። እስኪ ፋሚሊ ውስጥ አንድ ነገር ልንገራችሁ። የእናንተ ፋሚሊ ውስጥ አባታችሁ አለ አይደለ? አውቶሪቲ ብዬ ስናገር ሳምታይምስ መንፈሳዊ ዓለም በጣም አውቶራይዝድ የሚያደርጋቸው ሰዎች አሉ። ፕሮፌት ብትሆን እንኳን አደርስባቸው። ከኔ ጋር ናችሁ? የዳንኤል መጽሐፍ 2 3 4 5 6 ስታነቡ አንድ በጣም ወደው ቃል አለ። ናቡከደነጾር የናዝሬቱ ኢየሱስን አየው። አንዲት ድንጋይ የተንከባለለች ብዙ ስታደቃየ። ዳንኤል ግን አላየም። ዳንኤል መተርጎም ነው የጀመረው። ናቡከደነጾር ያል ዳንኤል ተረጉሟል። ኪንግ ነው። በስፒሪት ጉልበት ይበልጠዋል። ኪንግ ነው። ሶ ዳንኤል ኤቭሪ ታይም እግዚአብሔር እንዲያሳየው አይደለም የሚጠብቀው፣ ምን አይተሃል ነው የሚለው። ቢኮዝ በአውቶሪቲ ይበልጠዋል። አልሰማዎችም? በአውቶሪቲ ይበልጠዋል። ልክ እንደዛ ሁሉ የእናንተ ባዮሎጂካል ቤተሰቦቻችሁ በፕሬየር ላይ ይበልጧችሁ ይችላሉ፣ በመገለጥ ላይ ይበልጧችሁ፣ በስፒሪት ጉልበት ግን ይበልጠዋል። ብሊሚ በስፒሪት ጉልበት ይበልጠዋል። እናትህ የምታየውን አኩሬት የሆነ ድሪም አንተ በህይወት ዘመን አይተው አታውቅም። እናቶቻችሁ በድሪም ምን ያክል የተባረኩ እንደሆነ ታውቃላችሁ? ስለ እናንተ ላይፍ እስኪ ድሪም አይተው የሚያውቁ እናቶች ያሏችሁ። እናት የላችሁም? ሌሎቻችሁ አኩሬት ነው የሚያዩት። ላይፉ እኮ የእናንተ ነው። ልከኛ አይደል? ላይፉ የእናንተ ነው። ድሪሙ ግን የሚመጣው ከነሱ ነው። ከነሱ ሰምተህ ነው የምትጠነቀቀው። ዳንኤል ፕሮፌት ነው። መሲሁን ማየት ያለበት እሱ ነው። መሲሁን የሚያው ግን ናቡከደነጾር ነው።
ቢኮዝ በአውቶሪቲ ይበልጧል። ቸርችም ስትመጡ አንዳንድ ሰው እንደዚህ አይነት ስብከት ደስ አይለውም፣ ግን በደንብ ስሙኝ። እነሱን አትስሟቸው፣ እኔን ስሙኝ። ቢኮዝ ላይፋችሁን ፈቀቅ አያደርጉትም። እነሱ ላይፋችሁን ፈቀቅ አያደርጉትም። ቸርች ውስጥም ስትመጡ በአውቶሪቲ የሚበልጧችሁ ሰዎች አሉ። በአውቶሪቲ የሚበልጧችሁ ሰዎች አሉ። ቸርች ውስጥም ስትመጡ በአውቶሪቲ የሚበልጧችሁ ሰዎች አሉ። ምሳሌ እዚህ ቸርች ውስጥ አላችሁ፣ መንፈሳዊ ልጆች ናችሁ። በአንድ አባት ውስጥ ባለ አውቶሪቲ ብሊፍ ታደርጋላችሁ። እዚህ ስትመጡ ሌትስ ኤግዛምፕል እሁድ ፕሮግራም አለን አይደለ? ቅዳሜ ፕሮግራም አለን። ይህንን ሳውንድ ሲስተም፣ ኪቦርድ፣ ሰምቲንግ ስላስተካከላችሁ ከፕሮፌት ሚራክል ብለሲንግ የምትጠብቁ ከሆናችሁ ሞኞች ናችሁ። ያዕቆብ ናችሁ ማለት ነው። ያዕቆብ ቤት ውስጥ ያለውን ነገር ነው ያቀረባችሁት። ሚኒስትሪው ላይ ግን ኒው አይዲያ ይዛችሁ ከመጣችሁ ፍሮም አውትሳይድ ነው የመጣችሁት። ቤት ውስጥ የለም። አልሰማችሁም? ሚኒስትሪውን በተመለከተ ኒው አይዲያ፣ ኒው ሐሳብ፣ እንደዚህ ብናደርግ የሚል ስትራቴጂ ይዛችሁ ከመጣችሁ ፍሮም አውትሳይድ ነው ያመጣችሁት። ቤት ውስጥ ያለ ብለሲንግ በሙሉ ይሰራላችኋል። እሺ፣ ለእናንተ ይሰራላችሁ። ሶ ቸርች ውስጥ ስትመጡ እዚህም ቤተክርስቲያን ውስጥ መሆኑ አውትሳይድ ከሌላም ቸርች ለፕሮግራም መጥታችሁ ሊሆን ይችላል። ቸርች ውስጥ ስትገቡ ፕሮግራም ብቻ ተካፍላችሁ አትውጡ። ፍሮም አውትሳይድ ይሄ ለተባለው ለእግዚአብሔር ቤት ምን ብሪንግ የማደርገው አይዲያ አለ፣ ስትራቴጂ አለ፣ ፕላን አለ፣ ፕሮግራም አለ የሚለውን ነገር አስቡት። ልክ ነኝ አይደል? ማሰብ ብትጀምሩ እኮ ብዙ አይዲያዎች አሏችሁ። ልክ ነኝ አይደል? ማሰብ ብትጀምሩ ፓስተሩ ያላየው ብዙ አይዲያ ያላችሁ፣ ነብዩ ያላየው ብዙ አይዲያ ያላችሁ፣ ሐዋርያው ያላየው ብዙ ስትራቴጂ ያላችሁ። ብለሲንግ የዛን ጊዜ ይጀምራል። ቢኮዝ እግዚአብሔር ምን እንደሚያስብ ልንገራችሁ። ቤቱ ውስጥ አዲስ ነገር ይዛችሁለት እየመጣችሁ ነው። እናንተም ብለስ አለማድረግ አይችልም፣ ግዴታ ይባርካችኋል። እናንተን ብለስ ያደርጋችኋል። ቢኮዝ ቤት ውስጥ ምን ይዛችሁ መጣችኋል? አዲስ ነገር፣ ያልነበረ ነገር። ቢኮዝ ከምድረ በዳ ነው አድናችሁ ያመጣችሁት። ከምድረ በዳ ነው። ፓስተሩ ውስጥ የለም፣ የቤተ ክርስቲያን መሪዎች ውስጥ የለም፣ ኤቭሪንትን ውስጥ የለም። ለዛ ነው በምትሄዱበት ዲስ ይር የህይወት ዓመት ስለሆነ ቤተ ክርስቲያን በሁሉም ነገር ፍሩትፉል መሆን አለባት። ቤተ ክርስቲያን ደግሞ በሁሉም ነገር ፍሩትፉል እንድትሆን ከውጭ አድናችሁ የምታመጧቸው ነገሮች አሏችሁ። አንደኛ ያልዳኑ ሰዎች፣ ሁለተኛ አይዲያዎች፣ ሐሳቦች። እዚህ ስራ ላይ እንደዚህ ብናደርግ፣ ቤተ ክርስቲያን እንደዚህ ብንሆን፣ ይሄ ማለት ስትጀምሩ የዛን ጊዜ ነገር ፕሮዶስ ሳሊ ብራሃዲያኮስ ፓሪካ ቶንዶሮቦስ ሳሊ ላራዲያ ፕራዶሳ ካታራ ባሃቴ ሬፖስ ሳሊ ብራዲያኮስ ሳንታይ ሊብሮዶስ ሳሊ ክራሃዶሳቴ ራካ ቶንዶሮቦስ ሳሊ ብራዲያ ፕራዶሳ ካቴ እና እግዚአብሔር እንደዚህ አይነት እንትኖችን ይፈልጋል። መስዋዕትም ጋር ስትመጡ ቤት ውስጥ የሌለ መስዋዕት ይዛችሁ ነው። አይዲያም ስታመጡ ቤት ውስጥ የሌለ አይዲያ፣ ቤት ውስጥ የሌለ አይዲያ። አሁን አንዳንድ ሰው እስኪ አይዲያ ስጥ ብትሉት በጸሎት ከብንጀምር ለምን በወርሺፕ አንጀምርም ይላል። ቤት ውስጥ እኮ አለ። ልክ ነኝ አይደለ? በወርሺፕ ተጀምሮ ለምን በወርሺፕ አያልቅም ይላል። ይሄ መች ጠፋንኛ? ለምን እንደዚህ እናደርገውም ይላል። ኖ አውትሳይድ አይዲያ ይዘና ኪንግደም ውስጥ የምትጨምረው ነገር ይኖር። እመነኝ፣ ያንተ አካውንት ውስጥ የሚጨምር ነገር ይኖራል። ያንተ ላይፍ ውስጥ የሚጨምር ነገር ይኖራል። ቢኮዝ ዲስ ይር ቸርቻችሁን አፍቃሪ እንድትሆኑ ነው ማስተምራችሁ። ዲስ ይር ክራይስት ኢየሱስን በኃይል እንድታፈቅሩት ነው ማስተምራችሁ። ዲስ ይር ኪንግደም ውስጥ አንድ ነገር ለመጨመር እንድትታገሉ ነው ማስተምራችሁ። በደንብ ስሙ። ፕሮፌቲክ ነገር በኃይል እንዲገለጥባችሁ የምትፈልጉ ሰዎች ልንገራችሁ አንድ ማድረግ ያለባችሁን ነገር። እዚሁ ቸርች ውስጥ ላይ የሚመጡ ሰዎች የምትነብዩ ከሆነ ነቲንግ ምንም አትፈጥሩ። አያድግም፣ አይሰፋም፣ አይጨምርም። ነቲንግ እንትን አይልም። አውትሳይድ ላሉ ሰዎች መተንበይ ጀምሩ። አውትሳይድ ምድረ በዳ ላይ ላሉ ሰዎች የሰራዊት ጌታ እግዚአብሔር እንደዚህ ይለኛል፣ እንደዚህ ያሳየኛል። ዳን እመነኝ፣ ያንተ ውስጥ ያለው አቅም አለማደግ አይችልም። በኃይል ይጨምራል፣ በኃይል ይሰፋል፣ በኃይል ይሰፋል። እጅግ በጣም በኃይል
ለዛ ነው እስኪ በጣም አኖይንትድ የሆኑ ሰዎች ባክግራውንዳቸው ነው ኤቭሪቲንግ የጀመሩት ዊልደርነስ ውስጥ ነው፣ ቸርች ውስጥ አይደለም። ዊልደርነስ ለምንድን ነው እናንተ ውስጥ ያለው ጸጋ የማይገለጠው? ከቸርች ፑልፒት ማይክ ስለምትጠብቁ ነው። አውትሳይድ ጀምሩት። እግዚአብሔር ደስተኛ የሚሆነው ኦልዌይስ ፍሮም አውትሳይድ በሚመጣ ነገር ነው፣ ከምድረ በዳ በሚመጣ ነገር ነው። ውጭ ለምታገኙት ጌታን ለማያክሰው ፕሮፌሳይ አድርጉለት። አፍተር ዛት እመኑኝ የእናንተ ካፓሲቲ አለመጨመር አይችልም። የእናንተ ካፓሲቲ አለመጨመር አይችልም። አንድ ባዮሎጂካል ወንድም አለኝ እና አይኔ የተከፈተ ሰሞን ማየት የጀመርኩ ሰሞን ቸርች የሚባል ነገር አላውቅም፣ በጌታ ፊት ነው የምነግራችሁ። እና ኤፍሬም የሚባል ጓደኛ ነበረኝ እና እንወጣለን። ስንወጣ በመንገድ ላገኘው ሰው ይሄ ሰው የስሙ ታምራት ነው፣ እንደዚህ ነው እንደዚህ ነው እንደዚህ ነው ብዬ እነግረዋለሁ። ሰውየውን አይቼው አላውቅም፣ አውትሳይድ ያለ ሰው ነው። ፕሮፌሲ ያደርግለታለሁ። ሰምታይምስ ካፌ ስንቀመጥ ትንቢት ነገራት ይለኛል። ስሟን ነገራት አለው፣ ከየት እንደመጣች ጋር በሷ ላይፍ ላይ ሊሰራ ያለውን ነገር ደን ፍሎ ማቆም አልቻለም፣ ይጨምራል። ቢኮዝ ፍሮም አውትሳይድ እያጠመርኩለት ነው። ከዛ አንድ ቀን አስታውሳለሁ፣ አንድን ሰው አገኘሁት መንገድ ላይ ነው እና ሁለታችንም ባጃጅ እየጠበቅን ነው። ወንድም አልኩት። አቤት አለኝ። አንድ ታሪክ ልንገር አልኩት። እሺ አለኝ። የኔ ስም መሐመድ ሰይድ ነው አልኩት። እሺ አለኝ። 04 አብዱል ቃድር የሚባል ያጎቴ ልጅ አለ። እሺ። አስማ የምትባል እህት አለችኝ፣ ኦርቶዶክስ አግብታው ኦርቶዶክስ ሆናለች አልኩት። እሺ አለኝ። ያንተ ስም ማን ነው ስለው ስሙ መሐመድ ሰይድ ነው። አስማ የምትባል እህት አለች ኦርቶዶክስ ያገባች፣ 04 አብዱል ቃድር። ከዛ በደንብ ስሙ አንድ ነገር ነገርኩት። ይሄን ሁሉ የነገርኩ እኔ በህይወት ስላለው ነው አልኩት። አዎ። በህይወት የሌላ አያወራም አልኩት። አዎ። መታወቂያን አወጣሁት፣ የካምፓስ መታወቂያን። ስሜን ሳሳየው ስሜን እንደዛ አይደለም። ይሄን ሁሉ እንዴት አወቅ አልኩት። አንተ ሞቷል ያልከው ኢየሱስ አልኩት። ይሄን ሁሉ የነገረኝ እሱ ነው ስል ሁለታችን ብቻ አውዝ ቢላህ ብሎ ጥሎኝ ሄደ። ቤት በኩል መጥቶ ነገር አውዝ ቢላህ ረሸጣ ነው ምናምን አለ። ሄደ። በቃ ምን እንዳለኝም አልሰማሙም ይዛኔ ቢኮዝ ጋድ ሁሉ ጊዜ ከአውትሳይድ እንድታጠምዱለት ይፈልጋል። አንድ ጊዜ አይ ቲንክ መሳይ ከዛ ሞሰስን የነበረው ታክሲ ውስጥ ገባን እና አጠገቤ የነበረችው ልጅ በዚህ በኩል ሞሰስ አለ፣ መሳይቲን ከፊት አለ። ስሟን ነገርኳት። ስሟን ማያስም ነው። አየችኝ፣ ኮንፊውዝድ ሆነች። እንዴት እንዳገኘሁት ግራ ገባት። ከዛ ፕሮግራማችን ቸርች እንደዚህ 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 ይባላል ብዬ ጥያት ሄድኩኝ። ቸርች አመነኝ። ያንን ፕሮፌሲ ከነገርኳት በኋላ ኮንፊውዝድ ስለምትሆን ቸርች መምጣቱ አይቀርም ከኔ ጋር ቢኮዝ እግዚአብሔር ከአውትሳይድ እንድታጠምድለት ይፈልጋል። ግሬስ ሲሰጥህ፣ አኖይንቲንግ ሲሰጥህ አውትሳይድ እንድትወጣለት ይፈልጋል። ለዛ እናንተ ውስጥ ያለው ነገር በኃይል የማይገለጠው ውጭ ይዛችሁ ትቱ። ከምድረ በዳ ይዛችሁ ነው። አለመስፋት አይችልም። በደንብ ስሙን፣ በደንብ ስሙን። አፍሪካ የምትባል አህጉር አለች። ልክ ነኝ? አውሮፓ የሚባል ደግሞ አህጉር አለ። ከዛ ሰሜን አሜሪካ የሚባል አህጉር አለ። አፍሪካውያን አፍሪካ ውስጥ ተቀምጠው ከአፍሪካ ወጥተው ያውቁ። አውሮፓውያን ዓለምን እየዞሩ አፍሪካ ደረሱና አፍሪካን ቀኝ ገዟት። ከሀገራቸው ወጥተው ነው የገዙን። እኛ ካለንበት ስፍራ እንኳን አልወጣንም። ምንም ነገር ሳይኖራቸው ዓለምን እየዞሩ ጀልባ ይዘው እኮ ትንሽዬ ጀልባ ይዘው ዓለምን እየዞሩ አፍሪካ ደረሱ። ሲያዩን ገዙን። እስቲ ላው ድረስ እየገዙን ነው። ቢኮዝ ኤቭሪ ታይም ካሉበት ስፍራ መውጣት የማይችሉ ሰዎች መግዛት አይችሉም። ለዛ እናንተ በቃ በዚህ በኩል አንድ ፍየል ታልፋለች፣ እሷን በቀስት ትመታለህ፣ ትበላለህ፣ ትጠጣለህ፣ በቃ መውጣት አትፈልግም ካለ። እነሱኞቹ ግን ከነበሩበት ሰርከምስታንስ ወጡ። ዩሮፕን ጥለው ፖርቹጊዝና ስፔኖች ናቸው አይደል ቀኝ ግዛት የጀመሩት። አሜሪካ ለመጀመሪያ ጊዜ ያገኛ ሰው ማን ነው ስሙ? ማን ነው? ኮሎምበስ አይደለ? በደንብ ስሙኝ። እዚህ ቸርች ሁላችሁም አላችሁ። አንድ ሰው መጥቶ የቨን ኤምባሲን አገኘው ካለ ሞኝ ነው። አሜሪካ ውስጥ የሚኖሩ ሰዎች እያሉ ነው አሜሪካን አገኘው ያላቸው። ያ ማለት ገዛቸው ማለት ነው። አገኘው ሲልህ ኖርማል አገኘው ተዋወቅኩ እያለ አይደለም፣ ስለ መግዛት እያወራ ነው። ከነበረበት ስፍራ ወጥቶ ኤቭሪ ታይም ካሉበት ሰርከምስታንስ የሚወጡ ሰዎች ገዢዎች ናቸው።
ዲስ ይር ካላችሁበት ከባቢ ነው መውጣት ያለባችሁ። አውትሳይዱን ነው ማጥመድ ያለባችሁ። በቢዝነስ ውጪውን፣ በአገልግሎት ውጪውን፣ በሁሉም ነገር። ለዛ ነው ከቤት ውስጥ መስዋዕት የምታቀርቡ ከሆነ 14 ዓመት ይፈጅባችኋል። ከቤት ውስጥ መስዋዕት የምታቀርቡ ከሆነ 14 ዓመት ይፈጅባችኋል። ለዛ ነው ፕሮፌቲክ ነገራችሁ ገና እየጀማመራችሁ ከሆነ ማደግ የምትፈልጉ ከሆነ አንዱ ዊዝደም ልንገራችሁ፣ አውትሳይድ ውጡ። አውትሳይድ ውጡ። ደና ለማደግ አይችልም። ላይክ አስታውሳለሁ ግቢ ተማሪ እያለን ኤቭሪዋን ስተነብይ ይደነግጣሉና ዶርም እንቀመጥበት ልጅ አንዴ ዱራሜ ልጅ ነበር መስፍን የሚባል ልጅ እና ተማሪዎችን ከዛም ከዚህም ለቃቅሞ ያመጣቸዋል። ምንድነው ስለው አሁን የያዛት ገርል ፍሬንድ ትሆናለች አትሆነም ንገሩ ይለኛል። ጋር ይገርናችሁ። አንድ ጊዜ አስታውሳለሁ አሹ መነጽር የሚያደርገው የኔ ልጅ ታውቁታላችሁ እዚህ ያለው። አንድ ጊዜ እኔና እሱ እዚህ ተቀምጠን የሆኑ ሰዎች እዛ ተቀምጠዋል እና ሁለታችንም ያላወቅነው ልጅየው ልጅቷን እጅግ በጣም ይወዳታል እና እንደምንም የራሱ ለማድረግ እየለፈለፈ ነው ልጅየው። የዛች ልጅ አያት አልኩት። አዎ ስሟ ቅድስት ይባላል አልኩት። ኪዲ እንዴት ነች ብሎ ሄደ። ሁለቱ የተደባደቡ ነው ይጃለው። ያኛው ተቀናቃኝ እንደመጣበት ነው ያሰበው። ኪዲ እንዴት ነች ሲል ወይ ስትለው የት ነው የምትተዋወቀው? ሁለቱ የተደባደቡ ነው። ጋድ አውትሳይድ በመታጠምድለት ነው ደስተኛ የሚሆነው። የእናንተ ቢዝነስ አውትሳይድ እንዲወጣ ጸልያለሁ። አገልግሎታችሁ እንደዛ እንዲወጣ ጸልያለሁ። ሁሉም ነገራችሁ እንዲወጣ ጸልያለሁ። እንዲወጣ ጸልያለሁ። እንዲወጣ ጸልያለሁ። እንዲወጣ 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 ጸልያለሁ። እንዲወጣ ጸልያለሁ። እንዲወጣ ጸልያለሁ። ወደ ውጭ እንዲወጣ ጸልያለሁ። ወደ ውጭ እንዲወጣ ጸልያለሁ። ወደ ውጭ እንዲወጣ ጸልያለሁ። በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ ወይም ሄቨን ቲቪ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ ወይም ሄቨን ቲቪ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። በየጊዜው የምንለቃቸውን የተለያዩ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ጫኑ።